ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁ ነው ተማስፋና ታምሩግዳን ባለንበት ሰዓት አቆጣጠር የዛሬ ግንቦት 25 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ እርምጃና የከሸፉ ያገዛዙ ተልእኮዎች፣ የሩሲው ጭፍጨፋና እየተነሱ ያሉ ጥያቄዎች፣ የትግራይ ሹምሽር፣ የሩሲው ጥቃት፣ ባለስልጣኑና ጀዋር ኢትዮጵያዳና ክሱ፣ የሰብአዊ ኮሚሽኑ ሐሰተኛ ሪፖርት፣ ፋኖ መዋቅር፣ የአሜሪካ ቪዛ፣ የተቃዋሚዎች ሞትና ኢቦላ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነሆ። በምስራቅ ጎጃም ብቻ ደብረ ማርቆስን ጨምሮ በ8 ወረዳዎችና 186 ቀበሌዎች ምንም አይነት ያገዛዙ የስሙላ ምርጫ ለመደረጉን ቴዎድሮስ 206ኛ ኮር አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር በሚንቀሳቀስበት ምስራቅ ጎጃም በአማራ ሕዝብ ላይ ጦርነት ያወጀው አገዛዝ የጠራውን የስሙላ ምርጫ ለማድረግ አቅዶ የተንቀሳቀሰ ቢሆንም ደብረ ማርቆስ ከተማን ጨምሮ በ8 ወረዳዎችና 186 ቀበሌዎች ምንም አይነት ምርጫ ለመደረጉን 206ኛ ኮር ባወጣው በዚሁ መረጃ አስታውቋል። ትናንት ግንቦት 24 ቀን 2018 206ኛ ኮር ከሌሊቱ 11 ሰዓት ጀምሮ 14ኛ ክፍለ ጦር በደብረ ማርቆስ አቅራቢያ ሊባኖስ ደብረ ማርቆስ አየር ማረፊያ ደብረ ዘይትና እነራታ ደብረ ኤልያስ 24ኛ ክፍለ ጦር ረቡ ገበያ የቦቅላ 34ኛ ክፍለ ጦር ባሶ ሊበን ኮርክ ነሞራጅ ነሞጭራ ሉማሜና ወጀል ጉበያ የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማና በባሶ ሊበን የላም ገጅ ባደረጉት ጥቃት አገዛዙ ያቀደው የስሙላ ምርጫ ማድረግ አለመቻሉን ጠቅሷል። የ206ኛ ኮር ከዚህ በፊት ነጻ የወጡ ቀጠናዎችን በማጠበቅና በትልልቅ ከተሞች የተሳካ ኦፕሬሽን በመፈጸም ከህዝቡ ጋር በመቀናጀት በአማራ ህዝብ ላይ የዘር ማጥፋት እየፈጸመ የሚገኘው የብልጽግናው አገዛዝ የስሙላ ምርጫ እንዳያደርግ ማድረግ መቻሉን ገልጿል። ምርጫ ካልተደረገባቸው ቦታዎች ደብረ ማርቆስ ከተማ አስተዳደር የጎዛምን ወረዳ የጋግና ቀበሌ፣ ንራታ ቀበሌ፣ የጥጃን ሸበልማ ቀበሌን ጨምሮ በ23ቱም ቀበሌዎች ምርጫ ለመደረጉን ስናን ወረዳ ደብረ ዘይት ቀበሌን ጨምሮ በ18 ቀበሌዎች ምንም አይነት ምርጫ ለመካሄዱ ደብረ ኤልያስ ወረዳም ደብረ ኤልያስ ከተማ 01 ቀበሌ፣ ደብረ ኤልያስ ከተማ 02 ቀበሌ፣ አበሸብ እምባባ ቀበሌን ጨምሮ በ20 ቀበሌዎች አገዛዙ የጨረባ ምርጫ ያልተካሄደ ሲሆን በአባበል ወረዳ ሉማሜም እነሞጨራ ቀበሌ፣ ስኩት እነጋትራ ቀበሌን ጨምሮ በ30 ቀበሌዎች አገዛዙ የጨረባ ምርጫውን ማካሄድ እንዳይችል መደረጉን ገልጿል። በአነደድ ወረዳ አንበር መስዋሽ ቀበሌ፣ ሰንደባ ደማሞ ቀበሌን ጨምሮ በ21 ቀበሌዎች ምርጫው ያልተካሄደ ሲሆን በባሶ ሊበን የጁቤ ወረዳም በተመሳሳይ ጁቤ 01 ቀበሌን ጨምሮ በ26 ቀበሌዎች አገዛዙ የስሙላ ምርጫ ለመካሄዱን በደባይ ጥላት ግን ወረዳ ደቤት ቀበሌን ጨምሮ በ24 ቀበሌዎች አገዛዙ የስሙላ ምርጫ ያልተካሄደ ሲሆን ደጀን ወረዳም ገልገሌ ቀበሌ ግብ ቀበሌን ጨምሮ በ24 ቀበሌዎች በድምሩ በ9 ወረዳዎችና 186 ቀበሌዎች በጀግናው ሰራዊታችን ያገዛዙ የስሙላ ምርጫ ሳይካሄድ ቀርቷል በማለት አፋብን ቴዎድሮስ 206ኛ ኮር ህዝብ ግንኙነት ዛሬ ግንቦት 25 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አፋብን ጎንደር ጠቅላይ ግዛት በላይ እዝ ስር የሚንቀሳቀሰው 208ኛ ኮር የዘራይና የጭና ክፍለ ጦር አህዶች በትላንትናው ዕለት እስከ ምሽቱ 6 ሰዓት ድረስ በዳባት ከተማ ላይ አስደናቂ ከፍተኛ ተጋድሎ ማድረግ በጠላት ላይ ድል መቀዳጀታቸውን አስታውቋል። በዚህም የተቀናጀ ወታደራዊ እርምጃ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን የጠቀሰው መረጃ ከጠላት ወገን 3 ሲደመሰስ 5 መቁሰላቸውን በጀግኖቹ የክፍለ ጦር አህዶች በኩል በትንሽ መስዋዕትነት 2 ቀላል ቁስለኞችን ብቻ በማስተናገድ ደማቅና ስኬታማ ድል መቀዳጀታቸውን ጠቅሷል። በተያያዘ ዜና አፋብን ጎንደር ጠቅላይ ግዛት በላይ 208ኛ ኮር የግዳጅ ግምገማ ማካሄዱና የፋኖ ሰራዊት በአዲስ ሬጅመንት ማደራጀት መቻሉን ዛሬ ግንቦት 25 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በአርበኛ መለሰ ተሾመ ይመራ የነበረውና ጭና ቁጥር 02 በመባል የሚታወቀው ስብስብ የአፋብን ጎንደር ጠቅላይ ግዛት በላይ 208ኛ ኮር የፋሽቱን አብይ አህመድ አገዛዝ ምርጫ ማጨናገፍ ብቃቱን ባሳየበት ታሪክ እንዲሁም በአምባ ጊዮርጊስ በገደብጌና በወርቅ ደግሞ ግንባሮች የጠላትን የውጊያ መልስ በመቀልበስ ያስመዘገባቸውን አስደማሚ ድሎች መሰረት በማድረግ በዛሬው ዕለት የግዳጅ ግምገማና አደረጃጀት ከወትሮ በተለየ ሁኔታ የማዘመንና የመከለስ ስራ ማከናወኑን አስታውቋል። ይህ የአማራ ህዝብ የነጻነት ኃይል በወገራና በአካባቢው የሚንቀሳቀሱት የፋኖ ሰራዊት አባላት የወቅታዊ የውጊያ ስልትና የግዳጅ አፈጻጸም ብቃታቸውን ይበልጥ ለማጠናከር ሬጅመንት 2 በሚል አዲስ ስያሜ በድጋሚ ያደራጀው ሲሆን ይህ ታሪካዊ አደረጃጀት ስራም የ208ኛ ኮር አመራሮች የበላይ እዝ አመራሮች ግብረ ኃይል በተገኙበት በታላቅ ስነ ስርዓት መከናወኑን ዛሬ ባወጣው ተጨማሪ መረጃ ገልጿል።
ብፁዕ አቡነ ኤልያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስም ቋሚ አባል፣ የአርሲና ሶማሌ ክልል ጅጅጋ ሀገረ ስብከት ሊቀ ጳጳስም፣ በኦሮሚያ ክልል ምስራቅ አርሲ ሀገረ ስብከትም 13 ኦርቶዶክሳውያን መገደላቸውን፣ ከ280 በላይ ምዕመናን መፈናቀላቸውን፣ የ101 ዓመትም ቤተክርስቲያን መቃጠሉን አስታወቁ። ብፁዕነታቸው እምነታቸውንና ማንነታቸውን ብቻ ይዘው የሸሹ ዜጎችም ተገቢውን እርዳታ እንዲደረግላቸው ሲሉ የተማጽኖ ጥሪ አቀረቡ። ብፁዕነታቸው ከግንቦት 23 2018 ዓ.ም ጀምሮ በአርሲ ሀገረ ስብከት በአስኮ ወረዳ፣ በሸርካ ወረዳና ሆንቆሎ ዋቢ ወረዳ 13 ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የጠልታም ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳትም መውደሙንም ገልጸዋል። የካራ ኩፍታና መድኃኔ ዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል፣ መኖሪያ ቤታቸውንም ተቃጥሏል ሲሉ ብፁዕነታቸው ሁኔታውን ገልጸዋል። በስም ዝርዝር ከተገለጹትም ሟቾች መካከል አቶ ደምረው አበራ የ70 ዓመትም በዕድሜ ባለጸጋ፣ ከፋለኝ ልክ ያለው የ56 ዓመትም፣ ኃይሉ ንጉሴ የ70 ዓመትም፣ እሸቴ ደመና የ42 ዓመትም፣ አበባየሁ ዳኜ የ42 ዓመትም፣ ሰሙ አባይነህ የ70 ዓመትም፣ አንድ የሚሊሻ አባል አማረ በላይነህ የ80 ዓመት የዕድሜ ባለጸጋ፣ ተሬ ደሴ የ25 ዓመት ወጣትም፣ ወጣት ገነነ ጥላሁን በሸርካ ወረዳ፣ ሞርቲሳም ጥላሁን በሸርካ ወረዳ፣ አቶ ንጉሴ ማንደፍሮ በሆንቀሌ ዋቢ ወረዳ፣ አቶ በቀለ ኃይለ ሚካኤል በሆንቀሌ ዋቢ ወረዳ፣ በተጨማሪ በአስኮ ወረዳ ከ280 በላይ ዜጎች መፈናቀላቸውን ብፁዕነታቸው ገልጸዋል። በመሆኑም ኦርቶዶክሳውያን ተወልደው ባደጉበት ወልደው በሳሙበት ቀያቸው በሃይማኖታቸው ብቻ ቤት ንብረታቸውን እየተለየ ተቃጥሏል። ንብረታቸውና ከብቶቻቸውም ተዘርፏል። ከጥቃቱ የተረፉት ነዋሪዎች ይዘውት የሸሹት እምነታቸውና ማንነታቸውን ብቻ በመሆኑ ሜዳ ላይ ወድቀዋል በማለትም ብፁዕነታቸው የተማጽኖ ጥሪ አቅርበዋል። በተፈጸመው ጥቃት የተሰማንን ጥልቅ ሐዘን እየገለጽን የሞቱት ወገኖቻችንን ልጆቻችንን እግዚአብሔር አምላክ ነፍሳቸውን ይማርልን፣ በመንግስተ ሰማያትም ያሳርፉልን፣ ያዘኑትንና የተፈናቀሉት ወገኖቻችንን እግዚአብሔር ያጽናናልን ሲሉ ብፁዕነታቸው ሐዘናቸውን ገልጸዋል። ባለፈው ግንቦትም ርክባን ሊቃነ ጳጳሳትን ጉባኤ ያደረገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስም ካወጣቸው የአቋም መግለጫዎችና መመሪያዎች መካከል በኦሮሚያ ክልል አርሲ ዞን የሚፈጸመው ተደጋጋሚ ሃይማኖት ተኮር ግድያ፣ ማፈናቀልና መሰደድም ዘመቻም እንዲቆም የፌዴራል መንግስቱና የክልሉ ባለስልጣናትም ተገቢውን ጣልቃም ገብነትም እንዲያደርጉም ቅዱስ ሲኖዶሱም ጥሪ ማቅረቡ ይታወሳል። በአሩሲ ኦርቶዶክሳውያን ላይ አነጣጥሮ እየተፈጸመ ያለውን ጭፍጨፋ በተመለከተ የፓርቲ መሪዎች፣ ማህበራዊ አንቂዎች፣ አርቲስቶች ተቃውሟቸውን በማህበራዊ ሚዲያ ገለጹ። በኦሮሚያ ክልል አርሲ በትላንትናው ዕለት ግንቦት 24 ቀን 2018 ዓ.ም ከ30 በላይ ምዕመናን ተገድለውበታል የተባለው ኦርቶዶክሳውያን ላይ ያነጣጠረውን ጥቃት፣ ማፈናቀልና ማቁሰል ተከትሎ ፖለቲከኞች፣ ማህበራዊ አንቂዎችና አርቲስቶች ጭምር ቅሬታቸውን በማህበራዊ ሚዲያ በማሰማት ተቃውሟቸውን ገልጸዋል። በምስራቅ አርሲ ኦርቶዶክሳውያን ግድያ ማንነት ላይ መሰረት ያደረገ ነው በማለት የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ተቃውሟን ያሰማች ሲሆን በአካባቢው የተፈጸሙ ያሉ ጥቃቶች ቀጣይነት ያላቸው መሆኑን በማውሳት ሁኔታው መፍትሄ እንደሚፈልግና በዝምታ መመልከት አይገባም ስትል ገልጻለች። በምስራቅ አርሲ የሚገኙ ኦርቶዶክሳውያን ምዕመናንና ሌሎች ዜጎች ላይ እየደረሰ ያለው ማንነት መሰረት ያደረገ ጉዳት እጅግ አሳሳቢ መሆኑን የገለጸችው የኢህአፓ ዋና ጸሐፊ የዜጎች ደህንነት ለማስጠበቅና የደረሰውን ጥቃት ለመከላከል አፋጣኝ የጋራ ጥረት ማድረግ ይገባል በማለት ጥሪ አቅርባለች። በመካከለኛው ምስራቅ በኢትዮጵያ ለሚደርሰውን ችግር በማሳወቅ ሰፊ ትኩረት ሰጥቶ የሰራ የነበረው ጋዜጠኛ ነብዩ ሲራክ በበኩሉ ለነፍሳቸው ያደሩ እረኛ አባቶች እጦት ጎዳን በማለት አስተያየቱን አስሯል። ከትናንት ጀምሮ በዚያ በአርሲ ዞን አሶኮ በተባለ ወረዳ በተቀሰቀሰ መጠነ ሰፊ ጥቃት የ37 ምዕመናን ሕይወት ማለፉን አርድተውን ልባችን ተሰብሮ ውሎ አደረ ያለው ጋዜጠኛ ነብዩ ሲራክ ከሞቱት በተጨማሪ በመጠነ ሰፊው ጥቃት ከ200 በላይ መኖሪያ ቤቶች መቃጠላቸውን ተነግሯል። ጥቃቱ ዛሬም እንዳላቆመው የጠቆሙት የመረጃ ምንጮች በዘዲቡ በሬቻ ሚካኤል፣ በሱንቴ ማርያም፣ በባግዶ አቦ፣ በሌንጫ ኦዳ፣ በጂሶና በኳስ ድሬ ቀበሌዎች በጨካኞች በትር የሚለበለበው ምዕመናን ቁጥር ከፍ እያለ መሆኑን ነግረውናል ሲል በድርጊቱ የተሰማውን ሐዘን ገልጿል። በአርሲ ዞን ደጋግሞ ለሚፈጸመው ጥቃት ለነፍሳቸው ያደሩ እረኛ የኦርቶዶክስ ተዋሕዶ አባቶች መከላከሉ ቀርቶ ድምፃቸውን ለማሰማት አቅመ ቢስ ሆነው ማየት እጅግ በጣም ያማል። ለልጆቻቸው ሰማዕትነት ለመቀበል የፈቀዱ
የሃይማኖት አባቶች አቅመቢስ መሆን ባይደንቅም እጅግ የሚያመው ሹሞች ሬሳ ቆጥረው የቀሩትን ምዕመናን ለመሸፋፈን ማስተባበያ ሲሰጡ እንኳን እውነቱን መጋፈጥ ተስኗቸው ደጋግመን ተመልክተናል በማለት አስተያየቱን አስፍሯል። አዎ ከእምነታቸው ይልቅ ለፖለቲካው የቀረቡ አባቶች ጎድተውናል። እነሆ እንባችን የሚያብሰው ሰማዕት ለመሆን የፈቀደ አባቶች ተርበናል። እናም ዛሬም እንደ ትላንቱ ለነፍሳቸው ያደሩ እረኛ አባቶች እጦት ጎድቶናል። ኤሎሄ ኤሎሄ እንላለን ሲል ጋዜጠኛ ነብዩ ሲራክ አስተያየቱን አስፍሯል። አርቲስት መሰረት መብራቴ በበኩሏ የኦርቶዶክሳውያን ሞትና መከራ እስከ መቼ ነው ስትል በማህበራዊ ገጹ አስተያየቷን ያሰፈረች ሲሆን ምስራቅ አርሲ የደም ምድር የንጹሐን ደም ይጣራል፣ ማቆሚያ የሌለው እልቂት፣ ሰሜ የሌለው ጩኸት፣ ከምድራዊ ዳኛ ፍትህ ባናገኝም የሰማዩ አምላክ ይፈርዳችኋል፣ ወገኖች ነፍሳችሁን በቅዱሳን እቅፍ ይቀበለው ስትል ድርጊቱን አውግዛ አስተያየቷን አስፍራለች። የእስልምና እምነት ተከታይ የሆነችው ጸሐፊና መምህር ሀውለት አህመድ ሰው ባለቀ ቁጥር ይችን ሻማ ብልጭ ማድረግ ምን ፋይዳ አለው? ይሰለቻል በማለት በአሩሲ የተፈጸመውን ጭፍጨፋ አውግዛለች። በሀገራችን ለሚቀጥሉት ብዙ አስርታት ዓመታት ምናልባትም አሁን በህይወት የምንገኝ ሰዎች በአጠቃላይ ሳናይ የምንሞተው ነገር የመንግስት ከፍተኛ ባለስልጣናት ኃላፊነቴን በአግባቡ ስላልተወጣው ስራዬን በፈቃዴ ለቅቅ ያለው ከኔ የተሻለ ሰው ይምራው የሚለው ነው። በአርሲ ዞን በኦርቶዶክስ ክርስትና አማኞችና አብያተ ክርስቲያናት ላይ በተደጋጋሚ ጥቃቶች እየተሰነዘሩ ብዙ ሰው በአሰቃቂ ሁኔታ ሞተ፣ አብያተ ክርስቲያናትና ቅርሶች ወደሙ፣ በነዋሪዎች ዘንድ ስጋትና ጥርጣሬ ሰፈነ። ይህንን ተደጋጋሚ ጥቃት ለማስቀረት የተሰራ ስራ አለ። ሰላም ለማስከበር 100 የክልሉ መንግስት ስራ አይደለም እንዴ? በማለት ጥያቄ ያነሳቸው ጸሐፊና መምህር ሀውለት አህመድ የክልሉ መንግስት ምን አድርጓል? ሰላም ማስከበር ካቃታቸው በኢትዮጵያ ህግ መሰረት አልቻልንም፣ የፌዴራል መንግስት ጣልቃ ይግባልን ይባላል እኮ። መቼም እኔ ለዚህ ኃላፊነት ብቁ ሆኜ አልተገኘውም፣ የተሻለ ብስለትና ልምድ ያለው ሰው ይተካኝ የሚሉ ኃላፊዎች በህይወት እያለን እንደማናይ እሙን ነው። ሰው ባለቀ ቁጥር ይችን ሻማ ብልጭ ማድረግ ምን ፋይዳ አለው? ይሰለቻል። የክልሉ መንግስት ለዚህ ዞን ልዩ ትኩረት ሰጥቶ ህዝቡን ይጠብቅ። በጊዜ መፍትሄ ካልተሰጠው የዚህ ዳፋ የሚተርፈው ሰው የለም በማለት እንደ አንድ ተርታ ዜጋ በደረሰው ጉዳት ሀዘኔን ለመግለጽ ወዳለው ስትል አስተያየቷን አስፍራለች። በተደጋጋሚ በምስራቅ አሩሲ እየተፈጸመ ያለው ጥቃት ትኩረት ተሰጥቶት እንዲቆም ተከታታይ መግለጫዎችን በማውጣት የከፋ ጉዳት እንዲደርስ ያስጠነቅቅ የነበረው እናት ፓርቲ ትላንት ግንቦት 24 ቀን 2018 ዓ.ም በአሩሲ በኦርቶዶክሳውያን ላይ የተፈጸመውን ጭፍጨፋ ተከትሎ የፓርቲው ምክትል ፕሬዚዳንት አቶ ጌትነት ወርቁ ብዙ ጥረን ብዙ ደክመን በየቀኑ ከአፋችን ሳንለያቸው ግን የነዚህን የአርሲ ምስኪንና ምስኪናን ደም እንኳን ማስቆም አለመቻሌ ሁሌም ይቆጨኛል። ምስራቅ አርሲ ኦርቶዶክሳውያን ኦሽዊቲዝ በማለት ለማስታወስ በታሪክ ዓለም ላይ ከተፈጸሙ ዘር ፍጅቶች የመንግስት መዋቅር ያልተሳተፈበት የለም። ምስራቅ አርሲም ላይ ይሄ እውነት ይሰራል በማለት አስተያየታቸውን አስፍረዋል። በአሩሲና በሌሎችም የኦሮሚያ አካባቢዎች የሚፈጸሙ ማንነትና ብሔር ተኮር ጥቃቶች በኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ በኦሮሞ ብልጽግና ፓርቲ ሊቀመንበርና የገዢው ብልጽግና ፓርቲ ፕሬዚዳንት የአገሪቱ ጠቅላይ ሚኒስትር አብይ አህመድ እውቅና የሚፈጸሙ መሆናቸውን ለዚህም በደህንነቱ መስሪያ ቤት ጭምር የተቋቋመ ህገወጥ ገዳይ ቡድን በኦነግ ሸኔ ስም እንደሚንቀሳቀስ በክልሉ የተለያዩ አካባቢዎች አንዴ ኮሬን የገኛ ሌላ ጊዜ 120 ማፊያ አባ ቶርቤ ኦነግ ሸኔና ሌሎችም ቅጥያዎች የተሰጡ የሚፈጸሙ ጥቃቶች ጀርባ ባለስልጣናትና አገዛዙ መኖሩ ተደጋግሞ ሲጠቀስ ቆይቷል። በህዝባዊ ወያነ ሓርነት ትግራይ በህወሓት ዳግም የተቋቋመው የትግራይ ክልል ምክር ቤትም ከፍተኛ ሹማምንቶችን አጸደቀ። አቶ አማኑኤል አሰፋን የክልሉ ምክትል ፕሬዚዳንትና የፍትህ ቢሮ ኃላፊ ሆነው ተሾሙ። ሌሎችንም በርካታ ሹመቶች መስጠቱም ታወቀ። የሌተና ጀነራል ታደሰ ወረደ እጣ ፈንታም ዛሬም ቁርጡ አልታወቀም። ሹመቶቹ የጸደቁት በትግራይ ክልል ምክር ቤት በስድስተኛው ዘመን 4ኛ ዙር አስቸኳይ ስብሰባ ሲሆን ስብሰባው የተጀመረው የባለፈውን መደበኛ ስብሰባም ቃለ ጉባኤ በማጽደቅ መሆኑም ታውቋል። በመቀጠልም በክልሉ ቢሮዎች አደረጃጀት መዋቅር ላይ ባቀረበው የውሳኔ ሀሳብ ላይ ውይይት ተደርጎ በሙሉ ድምጽ መጽደቁም ታውቋል። ከዚህም በተጨማሪ ምክር ቤቱ በቅርቡ ፕሬዚዳንት አድርጎ በመረጣቸው የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የቀረቡትን እጩዎችም የመረመረ ሲሆን ከእጩዎቹ መካከል ለምክትል ፕሬዚዳንትነት፣ ለቢሮ ኃላፊነት፣ ለጠቅላይ ፍርድ ቤት ፕሬዚዳንትነትና ምክትል ፕሬዚዳንትነት፣ ለዞን አስተዳዳሪነት፣ ለዋና ኦዲተር እና ምክትል ኦዲተርነት እንደዚሁም ለትግራይ ቴሌቪዥን በመባል ለሚታወቀው የመገናኛ ብዙሃን ኤጀንሲ ስራ አስፈጻሚ ዳይሬክተርነትም ሹመቶች ያቀረቡትን ያካተተ መሆኑም ታውቋል። የምክር ቤቱ አባላትም በስብሰባው ላይ የቀረቡትን እጩዎች በሙሉ ድምጽ ማጽደቃቸውም ታውቋል። ከተሰጡት ሹመቶች መካከል የህወሓት ምክትል ሊቀመንበር የሆኑት አማኑኤል አሰፋም የክልሉ ምክትል ፕሬዚዳንትና የፍትህ ቢሮ ኃላፊ ሆነው እንዲመረጡም ተሰይመዋል። ይህ የሹመት ሽግሽግ የተደረገው የህዝባዊ ወያነ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ለአንድ ሳምንት ያካሄደውን አስቸኳይ ስብሰባም አጠናቆም በከፍተኛው የፓርቲው ኃላፊዎች ላይ የዲሲፕሊን እርምጃዎችም
መውሰዱን ባስታወቀ ማግስት መሆኑም ታውቋል። ፓርቲው በስብሰባው ማጠናቀቂያ ላይ ባወጣው መግለጫ ድርጅቱ የገጠሙትን ያላቸውን የርዕዮተ ዓለም ጉድለቶችና ታሪካዊ ተግዳሮቶችን ለመፍታት በአመራሩ ላይ አጠቃላይ ግምገማ ማድረጉን ገልጿል። በመግለጫውም 2 ንቁ የስራ አስፈጻሚ ኮሚቴ አባላትም ከኃላፊነታቸው የተነሱ ሲሆን በአዲስ አባላትም ተተክተዋል። ይህ በዚህ እንዳለ በቅርቡም ከጠቅላይ ሚኒስትር አብይ አህመድ የ1 ዓመትም ተጨማሪ የጊዜያዊ ፕሬዝዳንት ስልጣን በተሰጣቸው ማግስት መቀሌ ላይ የመፈንቅለ ስልጣን የተፈጸመባቸው ሌተና ጀነራል ታደሰ ወረደ የቁም እስረኛ ናቸው የሚለውን የአፍሪካ ኢንተለጀንሲ ሰሞንኛ ዘገባን ተከትሎ የቁም እስረኛ አይደለሁም፣ አልታሰርኩም፣ በቅርቡም ጋዜጣዊ መግለጫ እሰጣለሁ የሚል አስተያየት በቅርብም ሰዎቻቸው አማካኝነት ከማሰራጨታቸው ውጪም ጀነራሉ በምን ሁኔታ ላይ እንደሚገኙ ከመቀሌ ወደ አዲስ አበባም ደርሶ መልስ በነጻም ስለመንቀሳቀሳቸው የታወቀ ነገር የለም። ከህወሓት ጋር በተቃርኖ ውስጥ የሚገኘውም የፌዴራል መንግስቱ በወቅታዊ የትግራይ ክልል በተለይ የህወሓትም መር ምክር ቤት መቋቋም ዙሪያ የሰጠው የአቋም መግለጫም ለጊዜው የለም። ህዝቡ የይስሙላ ምርጫውን ቦይኮት ማድረጉን ተከትሎ በሸዋ አካባቢ ተሽከርካሪ እንቅስቃሴ በማገድ ሰላማዊ ሰዎችን እያጠቃ መሆኑን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ ፖለቲካ መምሪያ ባወጣው መግለጫ ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ በተቆጣጠረባቸው ከ98 በመቶ በላይ በሚሆኑት የምርጫ ጣቢያዎች ያሉባቸው ቀጠናዎች ሙሉ በሙሉ ተቆጣጥሮ ያለ ሲሆን በዚህ ምክንያት በዞን ከተሞችና በተወሰኑ ወረዳዎች የተዘጋጁ የመምረጫ ድንኳኖች የሚገባባቸው ሰው አጥተው ያገዛዙን የይስሙላ ምርጫ ህዝቡ ባዶ ያደረገው ሲሆን አገዛዙ ይህንን መቀበል አቅቶት በህዝቡ ላይ በቀል እርምጃ እየወሰደ መሆኑን ዛሬ ግንቦት 25 ቀን 2018 ህዝቡ ባወጣው መግለጫ ጠቅሷል። በዚህ ታሪካዊና ሰላማዊ የህዝብ እምቢተኝነት ክፉኛ የተበሳጨ የፖለቲካ ክስረቱ አደባባይ የወጣበት አገዛዝ የተለመደ ጭካኔ በትሩን በንጹሐን ዜጎች ላይ ማሳረፍ ጀምሯል ያለው መግለጫ በአሁኑ ወቅት በንጹሐን ዜጎች ላይ ያልተገባ የኃይል እርምጃና ድብደባ እየፈጸመ ይገኛል። የትራንስፖርት መስመሮች ሙሉ በሙሉ ዝግ በማድረግ በሾፌሮችና በጉዞ ላይ ባሉ መንገደኞች እንግልት እያደረሰ ነው። ይህ አይነቱ ድርጊት አገዛዙ የደረሰበትን የሞራል ውድቀትና በህዝብ ዘንድ ያለውን ድጋፍ መሟጠጥ በግልጽ የሚያሳይ እንጂ ህዝባዊ ማዕበሉን ሊያስቆም የሚችል አይደለም ሲል ጠቅሰዋል። አፋብን ሸዋ ጠቅላይ ግዛት አሳምነው ለህዝቡ ባቀረበው ጥሪ በአገዛዙ ሽንፈትና ቁጣ የዱላ በትር በጽናትና በአንድነት እንዲቋቋም ለአፍታም ቢሆን ሳይሰበር የጀመረውን የህልውና ተጋድሎ አጠናክሮ እንዲቀጥል ጥሪ አቅርበዋል። ለትራንስፖርት ባለሙያዎችና መንገደኞች የደረሰባችሁ ያለውን እንግልትና በደል ንቅናቄያችን በቅርብ የሚከታተለው መሆኑን እያረጋገጥን ይህንን አስቸጋሪ ወቅት በንቃትና እርስ በርስ በመረዳዳት እንድታሳልፉ እናሳስባለን በማለት ጥሪ አቅርበዋል። አፋብን ሸዋ ጠቅላይ ግዛት አሳምነው የፖለቲካ ጉዳይ መምሪያ ባወጣው በዚሁ መግለጫ ለፋኖ አባላትና ደጋፊዎች የህዝባችን ሰላምና ደህንነት ለመጠበቅ የተጀመረው ቀጠናዊ ቁጥጥር ይበልጥ ተጠናክሮ እንዲቀጥልና ያገዛዙ የጭቆና መዋቅር ቆርጦ ለመጣል የምናደርገው ስልታዊ ግስጋሴ ተጠናክሮ ይቀጥላል ሲል የህዝብ እምቢተኝነትና የፋኖ ክንድ የአማራን ህልውና ያረጋግጣሉ በማለት አፋብን ሸዋ ጠቅላይ ግዛት አሳምነው ዛሬ ግንቦት 25 ቀን 2018 በፖለቲካ መምሪያው በኩል ባወጣው በዚሁ መግለጫ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ 303ኛ አሳምነው ኮር ትላንትና በአገዛዙ የይስሙላ ምርጫ ዕለት በዘመቻ አንሻ ሰይድ በርካታ ድሎች መቀዳጀቱን ዛሬ ግንቦት 25 ቀን 2018 እዙ ባወጣው መረጃ ገልጿል። በሁለባቸው አውደ ውጊያዎች የተማረኩትን በኢንተርኔት ችግር ምክንያት ዛሬ ይፋ ማድረጉን የጠቀሰው ኮሩ ተጨማሪ ምርኮችን ይፋ እንደሚያደርግ አስታውቆ በርከት ያሉ ያገዛዙ ወታደሮችና መሳሪያዎችን መማረኩን ይፋ አድርጓል። በትላንትና ዕለት በአሩሲ የተፈጸመውን ብሔርና ሃይማኖት ተኮር ጥቃት የዞኑ ጸጥታ ጉዳይ ኃላፊ ስንታየው ጥላሁን ያቀነባበረው መሆኑን ጀዋር መሐመድ ገለጸ። አገዛዙ በምርጫ ድራማ ከደረሰበት ውርደት ትኩረት ለማስቀየር አዲስ ፍጅት እየፈጸመ ይገኛል በማለት በአሩሲ በትላንትና ዕለት የአማራ ብሔር ተወላጆችና የኦርቶዶክስ እምነት ተከታዮች ላይ አነጣጥሮ የተፈጸመው ጭፍጨፋ የተመራውና የተቀነባበረው በዞኑ ጸጥታ ጉዳይ ኃላፊ የ120 ማፊያ ቡድን አባል በሆነው ስንታየው ጥላሁን መሆኑን በተደጋጋሚ በአካባቢው ተመሳሳይ ጥቃቶች ይፈጽም እንደነበር ባለፈው ወር ማጋለጡን አስታውሷል። አገዛዙ በምርጫው ድራማ ከደረሰበት ውርደት ትኩረት ለማስቀየር አዲስ ፍጅት ፈጽሟል ያለው ጀዋር መሐመድ ከ2 ሳምንት በፊት ከምዕራብ ሐረርጌ ዳሮ ለቡ ወረዳና ከአሩሲ ሸነን ኮሉ ወረዳ በመነሳት ወደ አሩሲ ዞን አስኮ ወረዳ ሲጓዙ የነበሩ የከብት ነጋዴዎችን በአሰቃቂ ሁኔታ ይገድላሉ። የመንግስት ካድሬዎችና የጸጥታ አካላት ግድያውን የፈጸሙት ፋኖ አስርጎ በማስገባት በአካባቢው የሚኖሩ የአማራ ማህበረሰብ የሚንቀሳቀሱ ታጣቂዎች ናቸው የሚል ወሬ አናፈሱ።
የአማራ ተወላጆችንም አፍሰው አሰሩ። ትላንት ደግሞ በዚሁ በአስኮ ወረዳ የአማራ ተወላጆ የሆኑ ሰዎችን ገደሉ። ገዳይ ታጣቂዎች በአንድ በአቅራቢያው ባለ ቤተክርስቲያን ላይም ጥቃት ለማድረስ የሞከሩ ሲሆን በአካባቢው ህዝብ ርብርብ ከቦታው ተባረው ቤተክርስቲያኑን ለማትረፍ ተችሏል። ይህን ጥቃት ደግሞ ከሳምንት በፊት ለተፈጸመው በቀል ሸኔ የፈጸመው ነው በማለት የኦሮሞ ተወላጆችን እያፈሱ ይገኛል ሲል ገልጿል። በአሩሲ ዞን ተደጋጋሚ የግድያዎችን ሴራ የሚያቀነባብረው የ120 ማፊያ አባልና የዞኑ ጸጥታ ቢሮ ኃላፊ ስንታየው ጥላሁን መሆኑን ባለፈው ወር ማጋለጣችን ይታወሳል በማለት ከጠቅላይ ሚኒስትር አብይ አህመድ ጎን ሆነው ጭምር የተነሳውን ፎቶግራፍ ዋቢ በማድረግ ይፋ አድርጓል። ከወያኔ ዘመን ጀምሮ በዞኑ የዋና ደህንነት ሰው ሲሆን አገዛዙ ተቃውሞ በገጠመው ጊዜ ሁሉ የብሔርና ሃይማኖት ግጭቶችን የሚቀሰቅስ አደገኛ ሰው ነው ሲል ገልጿል። በኦሮሚያ ክልል የሚፈጸሙ ማንነትና ብሔር ተኮር ጥቃቶች በክልሉ ፕሬዚዳንት አቶ ሽመልስ አብዲሳ፣ በክልሉ ኦሮሞ ብልጽግና ፓርቲ ጽህፈት ቤት ኃላፊ ፍቃዱ ተሰማ ለአብይ አህመድ ሪፖርት እያቀረበው የሚፈጽሙት ድርጊት መሆኑን የቀድሞ የክልሉ ካቢኔ አባል ዶክተር ሚልኬሳ ሚዳጋና ከአዲስ አበባ ኦሮሞ ብልጽግና ፓርቲን በመወከል ምክር ቤት ገብተው የነበሩትና ከ4 ዓመት በፊት በወለጋ ቶሌ ላይ አማራ ብሔር ተወላጆች ላይ ያነጣጠረ ጭፍጨፋ በአንድ ጀንበር ከ1000 በላይ መጨፍጨፋቸውን መሰረት አድርገው በአደባባይ ተቃውሟቸውን ያሰሙት አቶ አንጋሳ መሐመድ ኢብራሂም ድርጊቱ የሚፈጽመው በነ አቶ ሽመልስ አብዲሳ እቅድ ወጥቶለት መሆኑን በጊዜው ማጋለጣቸው አይዘነጋም። ጨፈ ያለው በዘሩና በማንነቱ የኦሮሚያ ክልል ፕሬዝዳንትና የክልሉ የብልጽግና ቢሮ ኃላፊ አመራሮች ናቸው እንጂ ሸኔዎች አይደሉም። በነሱ የተቀናበሩ ሸኔዎች ናቸው ግድያውን እየፈጸሙ ያሉት። ነገ ቢሞት ጸጸት እንዳይኖርብኝ ይችን ልናገር። ይስ እውነቱ ይሄ ነው። ሁለት አይነት ሸኔ ነው ያለው። እውነተኛው ሸኔና ሳቦታጅ ሸኔ ነው ያለው። ሳቦታጁ ሸኔ የሚመራው በኦሮሚያው ክልል አመራር ነው። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቻቸው ካልተፈረካከሱ በቀር በጭራሽ ሞት ግድያ በኦሮሚያ ሊቆም አይችልም። እንደደውል እቺን ተናግሬ ነገ ጠዋት ልሙት ጸጸት የለብኝም። ትናንት ባሩሲ የተፈጸመውን ግድያ አስታኮ ጀዋር መሐመድ በጉዳዩ ላይ አስተያየት እንዲሰጥ ጽሁፉን ከማውጣቱ በፊት በማህበራዊ ሚዲያ አንዳንዶች በግልጽ ጥሪ ሲያቀርቡለት ተስተውለዋል። ባሩሲ በኦርቶዶክስ እምነት ተከታዮችና አማራ ብሔር ተወላጆች ላይ አነጣጥሮ በትላንትናው ዕለት በተፈጸመው ጥቃት ከ37 በላይ ንጹሐን መሞታቸውን ከ200 በላይ መቁሰላቸውና በርካታ የነዋሪዎች ቤት የተቃጠለ ሲሆን 101 ዓመት የሆነው ቤተ ክርስቲያን መቃጠሉም የታወቀ ሲሆን አንድ ሌላ ቤተ ክርስቲያን ለማቃጠል ሙከራ አድርገው አጥሩን ካቃጠሉ በኋላ መትረፉን ከአካባቢው ያገኘነው ተጨማሪ መረጃ ይገልጻል። የዓለም አቀፍ የቦንድ ባለቤቶች ቡድን የኢትዮጵያ መንግስት ከኦፊሴላዊ አበዳሪዎች የቀረቡበትን ተቃውሞዎች መሰረት በማድረግ አሻሽሎ ያቀረበው አዲስ የዕዳም ሽግሽግ ሀሳብ ውድቅ ማድረጉን ተከትሎ አንዳንድ የቡድኑ አባላት በኢትዮጵያ መንግስት ላይ የህግ እርምጃ ለመውሰድ ማሰባቸው አስታወቁ። የቦንዱ ባለቤቶች ጊዜያዊ ኮሚቴ በእንግሊዝኛው አድሆ ኮሚቴ በቅርቡ ባወጣው መግለጫ አማራጭ የዕዳ ሽግሽግ መንገዶችን ለመመልከትም ዝግጁ መሆኑን ቢገልጽም ኢትዮጵያ አሻሽላ ያቀረበችው ሀሳብ ግን ሊተገበር የማይችል የጋራ ስምምነት ላይ የተመሰረተ የዕዳ ሽግሽግ መፍትሄ አያቀርብም የሚል መደምደሚያ ላይ መድረሳቸውን ሮይተርስ የዜና አገልግሎትና ብሉምበርግ የዜና አገልግሎት ዘግበዋል። ኮሚቴው በማከልም በቅርቡ የተደረጉት ድርድሮች ያለ ስምምነት መጠናቀቃቸውን ተከትሎ አንዳንድ የቦንዱ ባለቤቶች እንደ ፈረንጆቹ አቆጣጠር በ2024 የዛሬ 2 ዓመት በፊት ሊከፈል የሚገባውን 6.625 በመቶ ወለድ የሚታሰብበትን ዕዳ ሽግሽግ በተመለከተ መብቶቻቸውን ለማስከበርና ተፈጻሚ ለማድረግ በእንግሊዝ ፍርድ ቤት ክስ ለመመስረት ማቀዳቸውን አስታውቀዋል። የተገለጸው ካለፈው ሚያዝያ 28 እስከ ግንቦት 19 ድረስ ከቦንድ ባለቤቶች ኮሚቴ ጋር በተደረጉት ድርድሮች አበዳሪዎች በመንግስት የተዘጋጀውን የተሻሻለ የዕዳ ሽግሽግ የውሳኔ ሀሳብ ውድቅ በማድረጋቸው ያለ ስምምነት መጠናቀቁን የኢትዮጵያ ገንዘብ ሚኒስቴር ባለፈው ግንቦት 19 2018 ዓ.ም ማስታወቃቸውን ተከትሎ እንደሆነም ታውቋል። የገንዘብ ሚኒስቴር እንዳመላከተው የተሻሻለው ጥያቄ የቀረበው የኢትዮጵያ ኦፊሴላዊ አበዳሪዎች ኮሚቴ ቀደም ሲል ባለፈው ታህሳስ 24 2018 ዓ.ም ከቦንድ አበዳሪዎቹ ጋር ተደርሶ የነበረውን የመርህ ደረጃ ስምምነት ውድቅ ማድረጉን ተከትሎ መሆኑ ታውቋል። መንግስት ከዚህ ቀደም በጥር ወር መጨረሻ ላይ ባወጣው መግለጫ እንዳስታወቀው ኦፊሴላዊው አበዳሪ ኮሚቴያን የመጀመሪያ ስምምነት ያልተቀበለው በልማት ላይ ባሉት ወይም በበለጸጉት ሀገራት በጂ20 የጋራ ዕዳ ማዕቀፍ ስር የተቀመጠውንና የአበዳሪዎችን እኩልነት መርህን የማይከተል መሆኑን በመገምገም እንደሆነም
መግለጹ ይታወሳል። እንደ ሚኒስትሩ ማብራሪያም ከሆነም ቀደም ሲል ተደርሶ የነበረው ስምምነት የእሴት ማገገሚያ መሳሪያ የተሰኘ አሰራርን ያካተተ የነበረም ሲሆን ይህም የኢትዮጵያ ወደፊት ማይክሮ ኢኮኖሚ አፈጻጸም መሰረት በማድረግ ለቦንድ አበዳሪዎች ተጨማሪ ክፍያ የሚፈቅድ ነውም ተብሏል። ይሁን እንጂ የኦፊሴል አበዳሪዎች ኮሚቴ በበኩሉ በፍጥነት እየተቀያየረ ያለውን ማክሮ ኢኮኖሚ ሁኔታ ለዚህ አይነቱ የእሴት ማገገሚያ መሳሪያ አመቺ አይደለም የሚል ምክረ ሐሳብ ካቀረበም በኋላ የሰጠው ሲሆን በዚህ ምክንያት የኢትዮጵያ ባለስልጣናት ይህንን አሰራር ያስቀረ አማራጭ የዕዳ ሽግሽግ ሐሳብ በማዘጋጀት ለድርድሩ አቅርበው እንደነበረም ይታወሳል። የኢትዮጵያ ሰብአዊ መብት ኮሚሽን ያገዛዙ ጉዳይ አስፈጻሚ መሆኑን በተግባር እያረጋገጠ መምጣቱ በወቀሳ እየተነሳ ነው። የቀድሞ ኢህአዴግ ከፍተኛ አመራርና የሰብአዊ መብት ኮሚሽን ኮሚሽነር የሆኑት ብርሃኑ አዴሎ የካድሬ ስራ መስራታቸው በወቀሳ እየተነሳ ይገኛል። በጠቅላይ ሚኒስትር አብይ አህመድ አገዛዝ ቁጥጥር ሙሉ ለሙሉ የተካሄደውን የአፈና ምርጫ ተከትሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ በትላንትናው ዕለት የተካሄደው 7ኛ ጠቅላላ ምርጫ ሰላማዊ፣ አሳታፊ፣ ዴሞክራሲያዊና አካታች እንደነበር ያወጣው መግለጫ ኮሚሽኑ ከጊዜ ወደ ጊዜ አገዛዙ ጉዳይ አስፈጻሚ መሆኑን በተግባር እያረጋገጠና የቀድሞው ኢህአዴግ ከፍተኛ አመራርና የሰብአዊ መብት ኮሚሽን ኮሚሽነር ለመሆን ገለልተኛ አይደሉም በሚል ሹመታቸውን ተከትሎ በፓርላማ በወቅቱ ተቃውሞ የቀረባቸው አቶ ብርሃኑ አዴሎ የብልጽግና ግልጽ ካድሬ መሆናቸውን በዛሬው መግለጫ አሳይተዋል ተብሏል። ዛሬ ግንቦት 25 ቀን 2018 ኮሚሽነሩ በሰጡት መግለጫ መንግስታዊ የሰብአዊ መብት ኮሚሽን የትላንቱ ምርጫ ከታዘቡ ተቋማት አንዱ መሆኑን በመጥቀስ በህገ መንግስቱና በተቋቋመ አዋጅ በኢትዮጵያ የሚካሄዱ አገራዊና አካባቢያዊ ምርጫዎችን በሰብአዊ መብቶችን መርሆችን መሰረት መከናወናቸውን የመከታተል ስልጣን የተሰጠው ቢሆንም ተቋም የሚያደርጋቸው ክትትሎች ምርጫዎቹ ዓለም አቀፍ መስፈርቶችን ማሟላታቸውን የማረጋገጥ ኃላፊነት የተጣለበት ቢሆንም ገዢው ብልጽግና ፓርቲ ብቻውን ሮጦ ያሸነፈበትንና የስሙላውን ምርጫ አሳታፊ፣ ዴሞክራሲያዊና አካታች ማለት ኮሚሽኑ የሰጠው መግለጫ በኮሚሽኑ ላይ ከጊዜ ወደ ጊዜ እያደገ የመጣውን ጥርጣሬ ግልጽ ያደረገና ኮሚሽኑ ያገዛዙ የአፈና መዋቅር አካል መሆኑን በተግባር አሳይቷል የሚሉ ወቀሳዎች ተከትለው ቀርበዋል። አቶ ኃይለማርያም ደሳለኝ ጠቅላይ ሚኒስትር በነበሩ ጊዜ በስልጣን ላይ የነበሩት ከፍተኛ ኢህአዴግ አመራር አቶ ብርሃኑ አዴሎ በጥብቅና ሙያ ላይ ብልጽግና ወደ ስልጣን ከመጣ በኋላ ይንቀሳቀሱ የነበረ ቢሆንም ከፖለቲካ አመለካከታቸውና ተሳትፏቸው አኳያ የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነርን በገለልተኝነት ሊመሩ አይችሉም፣ የገዢው ብልጽግና ፓርቲ ጉዳይ አስፈጻሚ ይሆናሉ በማለት ዶክተር ደሳለኝ ጫኔን ጨምሮ በምክር ቤት ከዶክተር ዳንኤል በቀለ በኋላ ለኮሚሽኑ ኮሚሽነርነት በታጩበት ወቅት ተቃውሞ ቀርቦ የነበረ ቢሆንም ገዢው ብልጽግና ፓርቲ ከ99 በመቶ በላይ በተቆጣጠረው ፓርላማ በአንድ ድምፅ ተቃውሞና በሁለት ተአቅቦ ሹመታቸው የጸደቀላቸው ኮሚሽነሩ የትላንቱን የይስሙላ ምርጫ አስታከው የሰጡት መግለጫ ኮሚሽኑ እንደሌሎቹ የብልጽግና ፓርቲ የአፈና መዋቅሮች እንደ ምርጫ ቦርድ ሁሉ ላገዛዙ ማደሩን በተግባር አሳይቷል የሚሉ ወቀሳዎች ተከትለው ቀርበዋል። ለዚህ ኮሚሽን ከዚህ በኋላ ገዢው ብልጽግና ፓርቲ ገደለኝ አሰረኝ ብሎ ሪፖርት የሚያቀርብ ራሱን የሚያታልል ነው፣ ከገዳዮቻችን ጋር ግንባር የፈጠረ ተቋም ነው የሚሉ ወቀሳዎች ጠንከር ብሎ ተሰምተዋል። አብይ አህመድ ወደ ስልጣን ከመጡ በኋላ ዶክተር ዳንኤል በቀለ የሰብአዊ መብት ኮሚሽን ኮሚሽነር በነበሩበት ወቅት የተወሰኑ መሻሻሎች የታየበትና ህወሓት የፌዴራል መንግስቱን በበላይነት ተቆጣጥሮ በነበረበት ወቅት እነ ዶክተር አዲሱ ገብረ እግዚአብሔር ይመሩት የነበረው ኢሰማኮ ላይ ህዝቡ እምነት ያልነበረው ሲሆን ዶክተር ዳንኤል በቀለ በኃላፊነት ላይ ከተቀመጡ በኋላ የተወሰኑ መሻሻሎች ታይተው የነበረ ቢሆንም ያ ተስፋ ሙሉ ለሙሉ መዳፈኑን ዛሬ አቶ ብርሃኑ አዴሎ በሰጡት መግለጫ ተረጋግጧል የሚሉ ወቀሳዎችና አስተያየቶች ተከትለው ቀርበዋል። ዜጎች በሰላም ወጥተው መንቀሳቀስ የሚችሉበት ሁኔታ ሳይኖር የገዢው ብልጽግና ፓርቲ አባላት ቤት እየዘጉ በአደባባይ ጭምር ምርጫ ሲያጭበረብሩ የታየበት ሰፊ መረጃ በተሰራጨበት ወቅት አሳታፊና ዲሞክራሲያዊ ምርጫ በማለት ለስርዓቱ ያለውን ታማኝነት ኮሚሽነሩ በመግለጻቸው የኢትዮጵያ ሰብአዊ መብት ኮሚሽን የሚባለው በመንግስት ጫማ ስር ያለ ተቋም በመሆኑ የሰብአዊ መብት ጥሰቱ አካል መሆኑን በተግባር አረጋግጧል የሚሉ የሰላ ትችቶች በማህበራዊ ሚዲያ እየቀረበ ይገኛል። ጠቅላይ ሚኒስትሩ ከዚህ ቀደም በአደባባይ የገዢው ብልጽግና ፓርቲ አንደኛ ድርጅታዊ ጉባኤን ተከትሎ አብይን ያላችሁ በሚል ራሳቸው አስመራጭና ተመራጭ የሆኑበትን ሂደት የደገሙበትን ምርጫ ኮሚሽኑን ለማስተባበል መሞከሩ አስቂ ነው ተብለዋል። በሌላ በኩል ገዢው ብልጽግና ፓርቲ ፕሬዚዳንት አብይ አህመድ በትውልድ ስፍራቸው በሻሻ ያደረጉትን ምርጫ ተከትሎ ከሳቸው ጋር ለምርጫ በተፎካካሪነት የቀረቡ ሁለቱ ዜሮ ማግኘታቸውና እሳቸው ከተመዘገቡት 1400 በላይ መራጮች የሁሉንም ድምፅ ማግኘታቸው ተፎካካሪዎቻቸውም ራሳቸውን አልመረጡም በሚል ውጤቱ ይፋ ከሆነ በኋላ ብዙዎች በአገዛዙ የማጭበርበር ምርጫ እየተሳለቁ ይገኛል።
የአሜሪካ አስተዳደር በአፍሪካ አህጉር ውስጥ ቪዛ ይሰጣቸው የነበሩትም 50 የሚጠጉ ኤምባሲዎቹን በማጠፍ ወደ 20 ሊቀንስ መሆኑም ሲገለጽ አዲስ አበባም የቪዛ ማዕከላት ከሚባሉት አንዷ እንደሆነችም ተገለጸ። የአሜሪካ የውጭ ጉዳይ ሚኒስትር በአፍሪካ ውስጥ የውጭ ዜጎችን የቪዛ ጥያቄ በመቀበል ምላሽ የሚሰጡ የኤምባሲዎችም ቁጥር በከፍተኛ መጠን ለመቀነስ ባወጣው አዲስ እቅድ መሰረትም የቪዛ ሂደት በተወሰኑ ቦታዎች ብቻም እንዲታይ ማድረጉ ተገልጿል። በዚህም ውሳኔ በተለያዩ የአፍሪካ ሀገራት ቪዛ ይሰጡ የነበሩት ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንጽላዎች በሚቀጥለው ሳምንት ቁጥራቸው ወደ 20 እንደሚወርድ አሶሲኤትድ ፕሬስ ለጉዳዩ ቅርበት ያላቸው 3 ባለስልጣናትና የውጭ ጉዳይ መስሪያ ቤትን የውስጥ ማስታወሻም ጠቅሶ ዘግቧል። ይህ የውሳኔ የፕሬዚዳንት ዶናልድ ትራምፕ አስተዳደር በጊዜያዊ ቪዛም ወደ አሜሪካ ገብተው የሚቀሩ ሰዎችን ለመቆጣጠር ካለው ሰፊ እቅድ ጋር ኤምባሲዎቹ የሚሰጧቸውን የተለያዩ አይነት ቪዛዎች ለመቆጣጠር ካለው እቅድ ጋር የተያያዘ መሆኑም ተገምቷል። ባለፈው ሳምንት በውጭ ጉዳይ ሚኒስትሩ የጸደቀው ውሳኔ አርብ ዕለት በስልክ በተደረገ ስብሰባ ላይ ለአሜሪካ ዲፕሎማቶች መገለጹን እነዚሁ የአሶሲኤትድ ፕሬስ ምንጮች ገልጸዋል። በዚህ ውሳኔ መሰረት በአፍሪካ ውስጥ የቪዛ አገልግሎት የሚሰጡ በተለያዩ ሀገራት ውስጥ የሚገኙ ማዕከላት የሚባሉ 20 የአሜሪካ ኤምባሲዎች ብቻ እንደሚሆኑም ታውቋል። አሶሲኤትድ ፕሬስ የተመለከተው የውጭ ጉዳይ መስሪያ ቤቱ የውስጥ ማስታወሻ 20ዎቹን ቪዛ የሚሰጡ የአሜሪካ ኤምባሲዎችን ያዘም ሲሆን ከነዚህ ውስጥም በኢትዮጵያ የአዲስ አበባ የሚገኘው የአሜሪካ ኤምባሲ እንደሚገኝበትም ታውቋል። በተጨማሪም የኢትዮጵያ ተጎራባች ከሆኑት አገራት መካከል የአሜሪካ ቪዛ የሚሰጥባቸው ናቸው የተባሉት ጅቡቲና ኬንያ የሚገኙበት ኤምባሲዎች መሆናቸውም ተገልጿል። ከአሜሪካ የውጭ ጉዳይ መስሪያ ቤት ተገኘ የተባለው የውስጥ መረጃ ወይም ሚሞ እንዳመላከተው የቪዛ ማዕከል ይሆናሉ ተብለው ከሚጠበቁት አካባቢዎችም ወይም ከተሞች መካከል አዲስ አበባ፣ ናይሮቢ፣ ሌጎስ፣ አክራም፣ ጆሃንስበርግ፣ ኬፕታውን፣ ዳካር፣ ጅቡቲ፣ ዳሬ ሰላም፣ ካምፓላም፣ ኪጋሊ፣ ኪንሻሳ፣ ሎሜ፣ ሞኖሮቪያም ተጠቃሾች መሆናቸው ታውቋል። በሁለት አደረጃጀት የነበረው የወለጋ የአማራ ፋኖ እንቅስቃሴ ወደ አንድ መምጣቱን አስታወቀ። የወለጋ ቢዛሞ አንሻ ሰይድ እዝ በሚል ስያሜውን ይፋ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ አካል የሆኑት የአማራ ፋኖ በወለጋ እና የአማራ ፋኖ ቢዛሞ ቀጠና አንሻ ሰይድ እዝ በሁለት አደረጃጀት መቀጠል አስፈላጊ አለመሆኑን በማመን ያደረጉትን ውይይት መሰረት አድርጎ ወደ አንድ አደረጃጀት መምጣታቸውን ዛሬ ግንቦት 25 ቀን 2018 ይፋ ባደረጉት መግለጫ አስታውቀዋል። በዚህም የሁለቱ አደረጃጀት ወደ አንድ በመሆን በአማራ ፋኖ ብሔራዊ ንቅናቄ የወለጋ ቢዛሞ አንሻ ሰይድ እዝ ሆኖ የቀጠለ ሲሆን የስራ አስፈጻሚ አባላቱን መርጧል። አርበኛ ንጉሴ ዋለልኝ የወለጋ ቢዛሞ አንሻ ሰይድ እዝን በሰብሳቢነት ሲመራ፣ አርበኛ አደም ተፈራ ምክትል ሰብሳቢ፣ አርበኛ ዳዊት አማራ የህዝብ ግንኙነት መምሪያ ኃላፊ፣ አርበኛ ተስፋ ቻሜ የፖለቲካ መምሪያ ኃላፊ፣ አርበኛ ወንድወሰን ተገኑ የዘመቻ መምሪያ ኃላፊ መሆኑን አስታውቆ ለእዙ በየደረጃው 27 አመራሮች መመደቡን አስታውቋል። ትግሉ የአማራን ህልውና የመታደግና እንደ አማራ በምንኖርበት አካባቢ ፍትሐዊ በሆነ መልኩ የመተዳደር ወይም ራስን በራስ የማስተዳደር መብትን የመጎናጸፍ ነው። የአማራ ብሔርተኝነት ርዕዮተ ዓለማዊ ትግል መስመር የአማራ ህዝብ ለዘመናት የተነፈገውን መብት የቦታ ልዩነት ሳይኖረው እንዲከበር የማረጋገጥ ነው በማለት ዛሬ ባወጣው በዚሁ መግለጫ ጠቅሷል። በወለጋ የሚኖረው አማራ ማንነቱ እንዳይታወቅ ጫና ከማድረግ ጀምሮ በማንነቱ ሳቢያ የጥቃት ኢላማ መሆኑን ያስታወሰው መግለጫ ይህኑ መሰረት አድርጎ ለአማራ ህዝብ ህልውና የተቋቋመ የፋኖ እንቅስቃሴ በሁለት አደረጃጀት መቀጠል አስፈላጊ አለመሆኑን ጠቁመዋል። ለዘመናት የጅምላ ሰቆቃና የዘር ማጽዳት ቤተ ሙከራ ሆኖ የባጀ የወለጋ ቢዛሞ አማራ ራሱን ለመከላከል በተለያየ ጊዜና ሁኔታ ተጋድሎዎችን ሲያደርግ መቆየቱን ያስታወሰው መግለጫ የአማራ ህዝብ የመንግስትና የአገር ባለቤትነት መቀማቱ የአማራ ክልል ከሚባለው ውጭ ላለው የአማራ ማህበረሰብ ከፍተኛ የህልውና ስጋት እንዳመጣበት በተጨባጭ የታየ ሀቅ ነው ሲል ገልጿል። በተለይም በቢዛሞ ወለጋ ቀጠና ያለው ማህበረሰብ አማራ መሆን ተከልክሎ ከመኖር ባሻገር ለዘመናት ከኖረበት አካባቢ ከአስተዳደራዊ በደል ጀምሮ ሰፊ የማንነት ጥቃት ሲፈጸምበት መቆየቱን አስታውሷል። አማራ ነኝና አማራ አይደለህም በሚለው ተቃርኖ ውስጥ በስጋት ሲኖር የቆየው ማህበረሰብ በተለይ ከብልጽግና አገዛዝ መምጣት በኋላ መንግስታዊ እውቅና ባለው ይፋ የዘር ማጽዳት ዘመቻ ምክንያት በ10 ሺህ የሚቆጠሩት መገደላቸውን፣ ከግማሽ ሚሊዮን በላይ የሚሆኑ ወደ ተለያዩ አካባቢዎች መፈናቀላቸውን፣ መበተናቸውን አስታውቋል። ይህን የዘር ማጥፋት አዋጅ መከላከል የህልውና ጉዳይ በመሆኑ የቢዛሞ አማራ ተደራጅቶ ራሱን የመከላከል እንቅስቃሴ ሲያደርግ መቆየቱን አስታውሷል። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ በተገኘበት ሁለቱ አደረጃጀቶች ወደ
አንድ መምጣታቸው ይፋ የሆነበት ስነ ስርዓት የተፈጸመ ሲሆን እንቅስቃሴያቸው የፋኖነትና የአማራ ትግል በሐሳብና የዓላማ አንድነት በማግኘቱ የፖለቲካ መስመሩ እየጠራ መምጣት ተከትሎ ትግልን የሚመጥን አደረጃጀት በመፍጠር ከሌላ የአማራ ወገን ጋር ህልውናን መታደግና ጠላትን የመመከት ዓላማን ይዞ እየታገለ እንደሚገኝም በዚሁ መግለጫ አስታውሷል። ህዝባዊ አቅሞችን በማሰባሰብ መሬት የተከለ ትግል በማድረግ ሰፋ ያለ አካባቢ ላይ በመንቀሳቀስና የማደራጀት ስራ በመስራት የጠላትን የማጥፋት አቅም ማዳከምና በጠላት ላይ ሰፊ ጉዳት ማድረስ መቻሉንም ጠቅሷል። ፈተናው አሁንም ያለ ቢሆንም ይህንኑ የህልውና አደጋ ታግሎ ለመለወጥ የሚያደርገውን እንቅስቃሴ አጠናክሮ እንደሚቀጥል የአማራ ፋኖ ብሔራዊ ንቅናቄ የወለጋ ቢዛማ ዋንሻ ሰይድዝ ዛሬ ግንቦት 25 ቀን 2018 ባደረገው በዚሁ መግለጫ አስታውቋል። ደቡብ ሱዳን በኢትዮጵያ አቅራቢያ በምትገኘው ስትራቴጂካዊ የድንበር ከተማም ፓካክ ውስጥ የሚገኘውን የግብጽ ወታደራዊ ቤዝ እንዲዘጋ መጠየቋን አልማሂጊ ዘገበ። ይህ እርምጃ በአባይ ተፋሰስ አገራት መካከል እየታየ ያለውን የአሰላለፍ ለውጥ እንደዚሁም በአዲስ አበባ በጁባና በካይሮ መካከል እየታየ የሚገኘውን አዲስ የጂኦፖለቲካ ሽግግር የሚያመላክት ነውም ተብሏል። ይህ ወታደራዊ ቤዝ ለስልጠና፣ ለቴክኒካል ድጋፍና ለናይል ወንዝ ፍሰትም ክትትል በተለይ ከኢትዮጵያው የታላቁ ህዳሴ ግድብ ግንባታ ጋር የተያያዙ ሁኔታዎችን ለመከታተል የሚያገለግል መሆኑም ተመልክቷል። የዜና ዘገባው የጠቀሰው የግብጽ መንግስት ባለስልጣን እንደገለጹት በፓካክም ሰፍሮ የነበረው ስብስብ በቴክኒክ ድጋፍ፣ በወታደራዊ ስልጠና፣ በላቁ የክትትልና የሎጂስቲክ ቅንጅት ስርዓቶች ላይ የተሰማሩ ወደ 260 የሚጠጉ የግብጽም ከፍተኛ ወታደራዊ ባለሙያዎችን የያዘ ነው ብለዋል። ከተማዋ በደቡብ ሱዳን የላይኛው ናይል ግዛት ውስጥ ከኢትዮጵያና ከሱዳን ጋር በሚያገናኘው እጅግ ወሳኝ የሶስትዮሽ ድንበር ቀጠና ላይ የምትገኝ በመሆኗ ድንበር ተሻጋሪ ደህንነትንና የናይል ተፋሰስ መሰረተ ልማት ኮሪደሮችን በቅርበት ለመከታተል ስትራቴጂካዊ ጠቀሜታ እንዳለውም ተገምቷል። የዜና ዘገባው የጠቀሳቸው ታዛቢዎች የጁባን ውሳኔ በአባይ ወንዝ ላይ ባለው የላይኛውና የታችኛው የተፋሰሱ ሀገራት ውጥረትም እንደዚሁም በምስራቅ አፍሪካ እየተቀያየረ በመጣው የደህንነት አጋርነት ሳቢያ ቀጠናዊ ጥምረትን በሰፊው እንደገና የማጤን አካል አድርገውም ተመልክተውታል። የቀድሞው የግብጽ የውጭ ጉዳይ ሚኒስትር ረዳት አምባሳደር ፋውዚ አሽሙይዝ እንደተናገሩት ተቋሙ የተለመደ ወታደራዊ የጦር ሰፈር ሳይሆን በኢትዮጵያ ምዕራባዊ ድንበርና በታላቁ የህዳሴው ግድብ ኮሪደር አቅራቢያ የግብጽን ስትራቴጂካዊ ንቃት ለመጠበቅ የተቀመጠ ኦፕሬሽን ማዕከል ነበረም ብለው እንደሚያምኑ ገልጸው ተቋሙ ቢዘጋም በሱዳን በምስራቅ አፍሪካና በቀይ ባህር ላይ በተዘረጋው የብሔራዊ ደህንነት ምሰሶችም የተቀናጀ ስርዓት አማካኝነት የግብጽ ቀጠናዊ አቋም የማይናወጥ መሆኑንም ገልጸዋል። ይሁን እንጂ እንደ ዘገባው ውሳኔው በደቡብ ሱዳን ስትራቴጂካዊ ስሌት ውስጥ 4 የተለያዩ ለውጦች መገጠማቸውን ያሳየ ሲሆን እነሱም እንደ ፈረንጆቹ አቆጣጠር የዛሬ 2 ዓመት በ2024 መገባደጃ ላይ የናይል ተፋሰስ ትብብር ማዕቀፍ ስምምነትን ደቡብ ሱዳን ማጽደቋም፣ በሱዳን ውስጥ ባለው አለመረጋጋት ምክንያት በኢትዮጵያ በኩል በሚያልፉ አማራጭ የነዳጅ ኤክስፖርትና የሎጂስቲክ መስመሮች ላይ ደቡብ ሱዳን ያላትን ጥገኝነት እያደገ መምጣቱ በቀጠናው ግጭቶች ውስጥ የውክልና ጦርነት ወይም ፕሮክሲ ዋር መድረክ ከመሆኑ ጋር ተያይዞ ያላትም ስጋት እንደዚሁም በኢኮኖሚያዊ ቀውስና በውስጥ የፖለቲካ ሽኩቻዎች መካከል ፕሬዚዳንት ሳልቫኪር እየታየ ያለው የሀገር ውስጥ ፖለቲካ መልእክት መሆናቸውም ተመልክቷል። የአሜሪካ አስተዳደር በጎረቤት ኬንያ ሊያቋቁመው ያቀደውን የኢቦላም ታማሚዎች ማቆያ ማዕከልን የተቃወሙ 2 ሰዎች በጸጥታ ኃይሎችም ተገደሉ። በርካታ የማህበራዊ አንቂዎችም ታሰሩ። የኬንያው ፕሬዚዳንት ኡሁሩ ኬንያታ ለአሜሪካ አስተዳደር ውግንናቸውን አሳይተዋል ተባለ። የአሜሪካ አስተዳደር በኬንያው ላኪፓ የአየር ኃይል ጣቢያ ውስጥ ለ50 የኢቦላ ታማሚ ዜጎቹ የሚውል ጊዜያዊ ማቆያ ማዕከል እንዲያቋቁም ያቀረበውን ጥያቄም የተቃወሙ ኬንያውያን በትላንትናው ዕለት ወደ አደባባይ መውጣታቸውን መዘገባችን ይታወቃል። ይህንን የህዝብ ተቃውሞም ተከትሎ 2 ሰዎች በተተኮሰባቸው ጥይትም ተመተው ህይወታቸው ማለፉም ተረጋግጧል። የህዝቡን ቁጣም ከግንዛቤ ውስጥ የከተተው የኬንያ ፍርድ ቤትም ዛሬ በዋለው ችሎትም የኬንያ መንግስት ለአሜሪካ አስተዳደር የኢቦላ ማዕከል ጥያቄ ለተጨማሪ 3 ሳምንታትም ውሳኔ ከመስጠትም እንዲቆጠብ ፍርድ ቤቱ ውሳኔ አስተላልፏል። የአሜሪካን ወታደራዊ አውሮፕላኖች
ባለሙያዎች ግን የሰራተኞቻቸውንና የቁሳቁስ ማጓጓዝ እንቅስቃሴያቸውን አለመታወኩን ሲኤንቢሲም አፍሪካ የቅርብ ምንጮቹን ጠቅሶ ዘግቧል። ናይሮቢ ከተማ ውስጥ የባዶ የአስክሬን ሳጥን ይዘው ከተቃወሙ የማህበራዊ አንቂዎች መካከል በርካታዎችም ዛሬ መታሰራቸውን ከመዲናይቱ የወጡ መረጃዎች ገልጸዋል። ይህ በዚህ እንዳለ እስከ አሁን ድረስ የኢቦላ ቫይረስም ተጠርጣሪ በአገራቸው የሌለው የኬንያው ፕሬዚዳንት ዊሊያም ሩቶ በትላንትናው ዕለት በሰጡት አስተያየት የሚካሄደው የጸረ ኢቦላ ጥንቃቄ ዘመቻ መጠነ ሰፊና ብሔራዊ ዝግጅት አካል ነው። ከዋሽንግተን አስተዳደር ጋር ያለንን ግንኙነት የቱን ያህል የቀረበና ጥብቅ መሆኑን ያመላክታል። እኛም ኃላፊነት የሚሰማን መንግስት ነን። ምን ማድረግ እንዳለብን ጠንቅቀን እናውቃለን በማለት ፕሬዚዳንት ሩቶ ለአሜሪካ አስተዳደር ያላቸውን ውግንና ገልጸዋል። እንደ ፈረንጆቹ አቆጣጠር በ2014 እና እስከ 2016 በምዕራብ አፍሪካም ተቀስቅሶ በነበረው የኢቦላ ቫይረስ ወረርሽኝ የተጠቁ ዜጎቿን ወደ ግዛቷም እንዲገቡ በማድረግም ተገቢውን ሕክምና ያደረገው የአሜሪካ አስተዳደር ዘንድሮ ማንም የኢቦላ ተጠርጣሪ ወደ አሜሪካም እንዳይገባም በቅርቡም በዲሞክራቲክ ሪፐብሊክ ኮንጎ ውስጥ በዚህ በሽታ የተለከፉ ሰዎችን ሲረዳ የነበረ አንድ አሜሪካዊ የኢቦላም ተጠርጣሪ የሕክምና ባለሙያ ባለፈው ወር ከ5 ታካሚዎች ወይም ተጠርጣሪዎች ጋር ወደ ጀርመን መሸጋገሩን ማስታወቁ አይዘነጋም። ባለፈው ግንቦት ወይም በፈረንጆቹ ሜይ 15 በዲሞክራቲክ ሪፐብሊክ ኮንጎ በተቀሰቀሰው የኢቦላ ወረርሽኝ ከ220 በላይ ሰዎች ሲሞቱ ከ900 በላይ ተጠርጣሪዎችም ሕክምና እርዳታ የሰጣቸው መሆኑን የዓለም ጤና ተቋም አስታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።